ብዙ ጊዜ ከዛ ቦታ መልእክት ይመጣልኛልና ስለዚህ እኒህ አባት አባ ድንጋይ ከእውነት የበረከት አባት ናቸው። ብራኪያቸው ጸሎታቸው ካዩት በኋላ እኔ ውስጤን ነካውና መውደቅ መነሳት መጾም መጸለይ የሰባቱን አጽዋማት መጾም ጥቅመኛም ጸሎቱ ለራስም ለሰውም አይጠቅም። ቂም ይዞ ጸሎት ሳል ይዞ ስርቆት ገለባ ለብሶ እሳት አመሳይለት ገጋያመር ጧት ተጣልቶ ማታ መታረቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። እንኳን ለጥምቀት በዓላት አደረሰን። ያው ጥር ወር የበረከት ወር ነው። ስለ ጥር ተነግሮ አያልቅም ማለት የፍስሐ የሐሴት ወርሃ መራዊና መርዓት ነው። የሙሽራይትና የሙሽራውና የሙሽሪት በዓል ነው። ቃና ዘገሊላ አለ፣ ጥምቀት አለ፣ ስላሴ አለ። ስለዚህ የበረከት ወር ነው። ዛሬ ግን የመጣሁት ስለ አንድ ጉዳይ ነው። በጣም ደስ የሚል መቼም የቀደሙ አባቶቻችን ወይም ኢትዮጵያን ስናስብ ከአባቶች በረከት ለይተናት አናውቅምና ኢትዮጵያ በአባቶች በረከት በእናቶች ጸሎት በቤተ ክርስቲያን ጸሎት ነው ያለችውና የእግዚአብሔርን ቃል የነገሯችሁን ዋነኞቻችሁን አስቡ፣ የእምነት ፍሬያችሁንም እያያችሁ በእምነት ምሰሏቸው ይላልና ዕብራውያን ምዕራፍ 13 ላይ። ስለዚህ በጣም ከአሁን በፊትም ከሆኑ አባት ጋር ስለ አባ ድንጋይ አቅርቤ ነበር። አባ ድንጋይ ለምን አባ ድንጋይ ተባሉ የሚለውን ሰሞኑን ደግሞ ሁለቴ ሶስቴ ደጋግመው ሲመጡ እኒህ አባት የበረከት አባት ናቸው እና ጸሎታቸው የእድሜን ባለጸጋ ናቸው። ስለዚህ ላካፍላችሁ ፈለግኩ ማለት ነው። እና ብዙ ጊዜ ስለ ገረገራ ወደ ላሊበላ በተለይ ከአዲስ አበባ ለመነሳት ለምትፈልጉ ላሊበላ ከሄዳችሁ በኋላ የላሊበላ ላስታ ምድር ያው የበረከት ምድር ነው፣ የቅድስና ቦታ ነው። ላሊበላ 11 ውቅር አብያተ ክርስቲያናት አሁን ሕያው ናቸው ማለት እንደ ሌሎች ቦታዎች ቅርስ ሆነው አገልግሎት የማይሰጡ አይደሉም። የኛ ላሊበላ ግን አገልግሎት እየሰጠ ሕያው ሆኖ ምስክር ሆኖ ያለ የቤተ ክርስቲያናችን ቅርስ ነው ማለት ነው። እና ከዛም ያው አራቱ ነገስታት ቅድስና፣ ንግስና ከእንደገና ደግሞ ክህነትም ያላቸው ናቸው ማለት ነው። እና አፄ መቅደስም ናቸው። ለቅዱስ ላሊበላ ቅዱስ ይምርሃነ ክርስቶስ፣ ቅዱስ ናኩቶ ለአብ እና ቅዱስ ገብረ ማርያም ማለት ነው። እና ስለዚህ የእነዚህን ቅዱሳን በረከት ታገኛላችሁ ወደ ላስታ ስትሄዱ። ከዛ ባሻገር እና አቡነ አሮን አሉ፣ ጣሪያው ክፍት ነው ዝናብ የማያስገባው። ከዛ መሙዝ አለች። ከዛ ደግሞ ጎረጎር ማርያም ጎረጎር ነው። ምናልባት እኔ ቦታውን ስላልተረገጥኩት ነው፣ ግን ብዙ ጊዜ ከዛ ቦታ መልእክት ይመጣልኛል እና ስለዚህ እኒህ አባት አባ ድንጋይ ከእውነት የበረከት አባት ናቸው። ብራኪያቸው ጸሎታቸው ካዩት በኋላ እኔ ውስጤን ነካውና ስለዚህ ላካፍላችሁ ነው የመጣሁት። እንግዲህ አያይዝላችኋለሁ። እናንተም እዩና ተባረኩ፣ ተቀደሱ። ማለት ድምፅ እንደዚህ አይነት የመንፈስ ቅዱስ ድምፅ ስንሰማ እንጽናናለን ሁላችንም ማለት ነው እና በረከታቸው ይደርብን። ወደ ምነና ወጥተው ወደ ጋንጋ ገብርኤል በመምጣት ከጋንጋ ገብርኤል ወደ ገዳመ ጎረጎር ገብተው ጸልየው ገዳመ ጎረጎር ላይ ቤተ ክርስቲያን ታድማለህ፣ ብዙ ነገር ይደረግልሃል ተብለው በዚያው እንደወጡ በድንግልና መንነው በሀገረ መቄት የመቄትን ቤተ ክርስቲያን፣ የላስታን ቤተ ክርስቲያን፣ የቡግናን ቤተ ክርስቲያን፣ አለማጣ ሰቆጣ በሚባለው ሁሉ እየተዘዋወሩ ይህንን ሁሉ ቤተ ክርስቲያን አድመው በመጨረሻ ጉልበታቸው ሲደክም እንደገና ወደ ነፋስ መውጫ እንደገና ደግሞ ወዲያና ወዲህ እያሉ የኖሩ አባት ናቸው። ግን ቆላ መቄት ተብሎ ከሚጠራው ላይ
እንደውም የጣድባ ሚካኤል ከተባለው ላይ እድሞ ሲያድሙ አንድ ድንጋይ አልቻለኝ ብሎ ቀረ ይላሉ። ትልቅ ደጎራ ድንጋይ ነው። ያ ድንጋይ ሲቀር መጨረሻ ላይ አንድ ሰው ነው ማሸክሙኝ ብሎ እኔ እየተጎነበስኩኝ እያደምኩ እንዳለሁኝ አሸክመው ሲለቁት ሃድመው ላይ ሆኖ እኔ ጉንብስ ብዬ ድንጋይ ላነሳስል ያን ደጎራ ድንጋይ ራስ ላይ ጣለው ይላሉ። የዚያን ጊዜ ያ ደጎራ ድንጋይ ከሁለት ተገመሰ ይላሉ። አሁንም በአካል እሳቸውን ጠይቋቸው ይነግሯችኋል። በዚያ ይህን ብለው ይላሉ አባታችን አሃ እድሞ በማደመወት አይደለም አባ ድንጋይ የተባሉትማ እንዴት የሰው ራስ ድንጋይ ይገምሳል እንዴ? የሥላሴ ኃይል ከርሶ ላይ ስላለ ነው ድንጋዩ የተፈረከሰው እንጂ ትክክለኛ አባ ድንጋይ ያሰኘውት ይሄ ነው አባታችን ብዬ በማለት ከብዙ በጥቂቱ ከረጅም ባጭሩ ስለ አባ ድንጋይ ታሪክ ቦታው ላይ እስከመጡ ምን ያክል ዓመታቸው ነው? አዎ ከቦታው ላይ ከመጡ 6 ዓመት ሆኗቸው እንግዲህ ወደ 7 እየገቡ ነው ማለት ነው። ለዚህ ጊዜ መጾም፣ መጸለይ፣ መስገድ የተጣሉትን ታርቆ የበደሉን ክሶ በእውነት መውደቅ መነሳት፣ መጾም፣ መጸለይ፣ የሰባቱን አጽዋማት መጾም፣ የተጣሉትን መታረቅ፣ የበደሉትን መካስ፣ የቀሙትን መመለስ፣ ልጅ ተውቀስ ሽበስ ተኩተህ የሰሩትን ኃጢአት ለንስሐ አባት መናዘዝ ነው። እንዶር ሳሙና ማለት ነፍስ አባት ነው እና በእንዶር በሳሙና ማለት ነው። ያው እንደዚህ ያው ዛሬ ህጉን ስርዓቱን ዛሬ በእውነት በዛሬው ቀን ስራ መፍታት የለም። መውደቅ መነሳት ያስፈልጋል። መጸለይ ያስፈልጋል። መውደቅ መነሳት ንስሐ ገብቶ መስገድ መውደቅ መነሳት ይገባል ነው። የተጣሉትን ታርቆ የበደሉትን ክሶ የቀሙትን መልሶ ያው መውደቅ መነሳት የተጣሉትን መታረቅ የበደሉትን መካስ ነው። ይሄ ነው ዋናው የታዘዘው እግዚአብሔር ዘንድ ይሄንን ነው እና ጾም መጸለይ ነው ዋናው ይሄ ነው። ሌላ ምን ይደረጋል? እና ዋናው ጾም በጾም ወበጸሎት ይሰረይ ሁሉ ኃጢአት ቀዳሚ ያለ ጥበብ ፈሪሃ ያለ እግዚአብሔር እንዳለ መዝሙር የጥበብ መጀመሪያው እግዚአብሔር መፍራት ሃይማኖትን መጠበቅ በእውነት ነገር አንድ ሴት ለአንድ ወንድ አንድ ወንድ ለአንድ ሴት መጋባት እንደ አህያ እንደ ፈረስ በየአስሩ መሄድ አይገባም። በስጋው ደግሞ ተወስኖ አንድ ሴት ለአንድ ወንድ ቢሞትበት ሌላ ማግባት የለም። ቢሞትባት ሌላ ማግባት የለም። እሱ ቢሞትበት ሌላ ማግባት የለም። በስጋው ደግሞ ተወስኖ መኖር ይሄ ነው የሕጋችን እና ይሄ ነው ፈጣሪ የሚወደው ይሄን ነው። እና ያው መውደቅ መነሳት ሰባቱን አጽዋማት መጾም ማለት ጾም የሚባለው ዜር ያበቃው እስከ 9 በተቀረ እስከ 8 ሰዓት ነው። ስራ የሚሰራ ሰው እስከ 8 በተቀረ የተቀረ የኛ 9 ያው በደንብ ሌላው ግን ቆራቢ ሆነ ቄስ የሆነ ካህን የሆነ እስከ 9 ሰዓት መጾም መጸለይ ነው። መውደቅ መነሳት ነው። ይሄ ነው የተጣለው። መሬት ቢያጡት ጉሽ እንጂ ተሯጠውም የሰውም ተፈጥሮ ከመሬት ነውና ወዱ ቅም አይረሳም። እንዲሁም እሾህ መካከል የተዘራ አይዳበርም አያፈራም። እታይት ላይ ወፍ ለቅሞ ይጨርሰዋል። የቅመኛም ጸሎቱ ለራሱም ለሰውም አይጠቅምም። ቂም ይዞ ጸሎት ሳል ይዞ ስርቆት ገለባ ለብሶ እሳት አበሳይለት ገጋ ያመር ጧት ተጣልቶ ማታ መታረቅ። አሁን ያለንበት ቦታ ምዕራፈ ቅዱሳን ጎረጎር ቅድስት ማርያም ቦታ ነው። ይሄ ቦታ ምዕራፈ ቅዱሳን ማለት የቅዱሳን መኖሪያ ቦታ የቅዱሳን ከተማ ማለት ነውና ቅዱሳን አባቶቻችን 6 ናቸው። ከ6ቱ እንግዲህ እንደምታዩት ይሄንን በ15ኛው መቶ ክፍለ ዘመን የተመሰረተ ቦታ ሲሆን ቅዱሳን አባቶቻችን መነሻቸውን ስናነሳ ወለእሉ ወለሙንቱ ቅዱሳን መካነ ውላዶሙ ይእቲ ምድረ አጋዚ ሀገራቸው ትውልዳቸው እዚሁ ኢትዮጵያ ነው። እንደውም ወትሰመይ ይልና እነዚህ ከዚህ ተወልደው ከሰሜን ወሎ ወትሰመይ ወሎ ይላታል። ወሎ እንደውም በኋላ ወሎ ተብላ ከተጠራቸው ከደላንታና
ከዋርላ መካከል በምትገኘው ቦታ ተወልደው እነሆ ወደ የት ሄዱ? ዋልድባ ሂደው ዋልድባ ከቅዱሳን አባቶች ጋር አብረው ሲኖሩ እንግዲህ ብቃታቸውን አይቶ ትትናቸውን አይቶ ቅዱሳን አባቶች ዮናኤል የሚባል መልአክ መርቶ ጎረጎር ቅድስት ማርያም የምትባል ቦታ ወደ ጀንበር መግቢያ ትሄዳላችሁ ብሎ አዘዛቸውና ያን ጊዜ በገዳሙ የነበሩ አባቶች ደቀ መዛሙርት 600 ደቀ መዛሙርት ሰጥተው ከነዚህ ጋር ሄዳችሁ እዚያ ኖሩ ተባሉ። ያንን ሲነሱ እነሆ በ700 ግመል የዋልድባን አፈር ጭነው መጡና እዚህ ሲደርሱ ወመጻ እግዚእነ ኢየሱስ ክርስቶስ ወሚካኤል ወገብርኤል ምስለ ኩሎሙ አእላፍ መላእክት አእላፍ መላእክትን አስከትሎ አምላካችን መድኃኒታችን ኢየሱስ ክርስቶስ መጥቶ እዚህ እንደደረሱ ወይቤሎሙ ለእሙንቱ ቅዱሳን አንስእዋ ለዛቲ መካን በእደዊክሙ ይችን ቦታችሁን ልባርክላችሁ በእጃችሁ ከፍ አድርጓታልና በእጃቸው እንደ መሶብ ከፍ አድርገው አስባርከዋታል። አምላካችን መድኃኒታችን ኢየሱስ ክርስቶስ ባርኮላቸዋል። 6ቱ ሁሉ እንደ መሶብ ዙሪያዋን ከበው ይዘው ማለት ነው። እና ይችን የቅዱሳን ከተማ የሆነች ቦታ ግን አሁን በጣም አስከፊ የሆነ ችግር እየገጠማት ነው ያለው። ይህ ምንድነው ሲባል እነሆ ከአምባው ጥጫ ከሚባለው ተራራ በላይ በጣም በርቀት የሚመጣ አርሶ አደሮች የሚያፋስሱት ውሃ አለ። እሱ በጭንቅላቷ በኩል መጥቶ ወርዶ እነሆ ከቤተ መቅደሱ ተጠግቷል። ናዳው እንደምታዩት ይሄን ብዙ ግሩም የሆኑ መዓዛቸው ብቻ የሚስብ እጽዋት ያሉበትን ቦታ የቅዱሳን ከተማ እነሆ እንግዲህ ይሄ ማዕበለ መጥቶ ተጠግቶ ቤተክርስቲያኗን ለመናድ የተቃረበበት አጋጣሚ ነው እና ያለው እንደውም እጽዋቶቹ የሚገርማችሁ ነገር የተለያዩ ሙያተኞች ቀርበው በምርምር የሚሰሩ ሰዎችም መጥተው ቢጎበኟቸው ለተለያየ ፈውስ የሚሆኑ እጽዋት ጭምር ያሉበት ቦታ ነውና ይህን ቦታ አሁን ከሚያጋጥመው ችግር ለመታደግ ኢትዮጵያ ውስጥም ያላችሁ ወገኖች ከኢትዮጵያ ውጭም ያላችሁ ወገኖች ይችን የቅዱሳን ከተማ እንዳትፈርስና እንዳትጎዳ ሁላችሁም ርብርብ እንድታደርጉ እኛም ያለንን ሐሳባችን ዕውቀታችን የተለያየ አጋጣሚ ለዚህ ቦታ ድነት ይሆናል የሚለውን ሁሉ እንድናበረክትና ይችን የቅዱሳን ከተማ ጠብቀን እኛ በረከት እንድናገኝ ነው። ሰው ሲሰራ ለራሱ ብሎ ነው የሚሰራው እንጂ ለቅዱሳን እግዚአብሔር አምላክ የተመሰገነ ይሁን። እኒህ 6ቱ ቅዱሳን አሁን ሁሉ በሕይወት ያሉበት ቦታ ነው። ይሄ ቦታ 6ቱም ተራራዎች አሉ። በ6ቱ ተራራዎች ሁሉ እነሆ ዘግተው ዕለተ ምጽአት እስኪደርስ ድረስ አምላክ በግርማ መንግስቱ እስከሚመጣ ድረስ እነዚህ ቅዱሳን ከ600 ደቀ መዛሙርት ማለት ምናልባት ለምእመናን ግልጽ አልሆነ ከሆነ ግልጽ ለማድረግ ተማሪዎቻቸው ማለት ነው። የነሱን ፈለግ የሚከተሉ ተማሪዎቻቸው እነሱ ጋር ሆነው የተሰወሩበት ቦታ ነው። በሕይወት ቅዱሳን አሉ። ታሪካዊ ቦታ ነውና ይሄን ቦታ ከዚህ አስፈሪው ማዕበል ለመጠበቅ እነሆ የአባቶችን ፈለግ ለመጠበቅ ልጆች መነሳሳት ያስፈልጋቸዋል በማለት የቤተ ክርስቲያን ጥሪ ነው ይሄ።